ኦኬ እንግዲህ ተመልካቾቼ አፕሊኬሽኑን ከፍተን ወደ ውስጥ እንገባለን። ስንገባ በእንደዚህ መልኩ ያስገባናል። ከታች ፕላስ ምልክቷን ነክተን ወደ ውስጥ እንገባለን። እንደምትመለከቱት ክሪት የሚለውን ነክተን አሁንም ፕላስ የምትለዋን እነካና ቴክስት እናስገባለን ማለት ነው። ቴክስት እንግዲህ እዚህ ጋር እኔ አሁን አስገብቼ ያያችሁትን በኢንትሮ ያያችሁትን ላስገባ ማለት ነው። እዚህ ጋር ኤዲተር ብዬ ልጻፍ። ቴክስቱን ከጻፍን በኋላ እንዴት እንደምናቀናብር ስቴፕ በስቴፕ ስለምናይ እንዳትወጡ ተከታተሉኝ። ከዛ ለቴክስቱ እንደዚህ ፎንት እናስገባና ሳይዙን እንደዚህ አድርገን አስተካክለን እናስቀምጣለን። እዛ ክሊክ ብለን እንግዲህ ናይክ ብለን እንወጣለን። ከወጣም በኋላ እንግዲህ ቴክስቱን ኤክስ ኤንድ ዋይ አክሲስን በመጠቀም እንደዚህ እናንቀሳቅሳለን እና የኤክስ ኤንድ ዋይ አክሲስ የሚጠቅመን ለዚህ ነው፣ ለማንቀሳቀስ ወደ ጎን ወደፊት። እንዲሁ በመቀጠል ከታች አንዷን አይከን በመንካት የታችኛይቱ መሀል ላይ ያለችው አይከን ሳይዝ መጨመሪያ ስለሆነች ሳይዙን እንጨምርና አሁንም ኤክስ ኤንድ ዋይ አክሲስን በመንካት ሳይዙን አስተካክለን እናስቀምጣለን። እዚህ ጋር ፕላስ ምልክቱን እንጫና እንደገና መልሰን ሰርክል ሼፕ እንደዚህ እናስገባለን። ሰርክል ሼፓን ካስገባን በኋላ ሳይዟን እንደዚህ እንቀንሳታለን። ከቀንስን ካስተካከልን በኋላ ከለሯን እንቀይርላታለን። ምን ቢጫ እናደርጋታለን ማለት ነው። ቢጫ ካደረግን በኋላ ሰርክሏን ለቴክስቱ ደግሞ ስትሮክ እናስገባለታለን። ቢጫ ስትሮክ እንደዚህ መልኩ ይቀመጣል። ከዛ ሰርክሏን ክሊክ እንልና አሁን ሰርክሏን ኤክስ ኤንድ ዋይ አክሲስ በመንካት ወደ ላይ ወርታይ እናደርጋታለን። አንድ ኪው ፍሬም ፖዚሽን መጀመሪያ እናስራለን። በመቀጠል አንድ ኪው ፍሬም ፖዚሽን መጨረሻ። መጀመሪያው ኪው ፍሬም ፖዚሽን ላይ እንሄድና ወደ ላይ እንወስዳታለን። እዛ መሀል ላይ እናደርግና ግራፍ እናስርለታለን። ግራፉ ዱፕሊኬት እንዲያደርግልን እንዲደጋግምልን የመሀለኛዋን ግራፍ እንደዚህ እንጠቀማታለን። እንደምትመለከቱት ይደጋግምልናል ማለት ነው። ኦኬ በቃ ለዚህ ቼክ እናደርጋለን፣ ይደጋግሙልናል። በመቀጠል እዛው ሰርክሏን ዱፕሊኬት እንላታለን። ዱፕሊኬት እንልና ሁለተኛዋን ኮፒ ያደረግናትን ዱፕሊኬት ያልናትን ሰርክል እንደዚህ አድርገን ኪው ፍሬም ፖዚሽኗን እናነሳላትና ወደ ኋላ ሸርተት እናደርጋታለን ማለት ነው። ይሄ ወደ ኋላ እንወስዳታለን። ወደ ኋላ ውስጥ እንደዚህ አድርገን እናስቀምጠዋለን። እንደዚህ በእንደዚህ መልኩ ይቀመጣል። እንደምትመለከቱት የመጀመሪያውን ሰርክል እንሄድና ምን እናደርጋለን? ወደፊት ቴክስቱን ለምሳሌ ወደ ኋላ ስለቀረ ቴክስቱን ሳይዙን ወይም ደግሞ ሰከንዱን እንጨምርለታለን። እዛ የመጀመሪያዋን ሰርክል እንዲህ አድርገን ካት እናደርግና አሁን ያስገባናትን ወስደን እንገጥምለታለን ማለት ነው። መሀል ላይ ጫን ትሉና ወስዳችሁ ገጥማችሁ ታስቀምጡታላችሁ። ከዛ በእንደዚህ መልኩ ይቀመጣል። ሲቀመጥልን ወደ ላይ ሄዳ የነበረችውን እንዲህ ወርታች ዝቅ አድርገን ቴክስቱ ላይ እናስቀምጣታለን። በእንደዚህ መልኩ ቁጭ ብላ ትመጣለች። በመቀጠል ቪክተር እንጠቀምና ድራው እናደርጋለን። እንደምትመለከቱት እዚህ ጋር አምተን ቪክተሯን ቢጫዋ ላይ ክሊክ እንላለን። አንድ ወርታች፣ አንድ ደግሞ ወደ ላይ ሄደን ክሊክ፣ አንድ ደግሞ ወርታች ሄደን ክሊክ፣ አንድ ወደ ላይ ደግሞ ሄደን ክሊክ። ከዛ ቪክተሩን እንደዚህ ካስቀመጥን በኋላ ወደ ኋላ እንመልሰዋለን። ቪክተሯን እዛው ክሊክ እንናሸኳል። ቪክተርን በመንካት እንደምትመለከቱት ከጎን መነካትን እየነካችሁ ወደ ኋላ ትመልሱና እዚህ ጋር ፕላስ ምልክቷን ነክታችሁ ሲዘል እንዲያሳይ ወደ ላይ ሳብ እናደርጋለን። በመቀጠል አሁንም ደግሞ አንድ ሳብ እናደርጋለን። አሁንም ደግሞ ወደፊት ቪክተሯን ሳብ እናደርግና ፕላስ ምልክቷን ተጭነን እችን መነካትን እየነካችሁ ሳብ ታደርጋላችሁ። ይህም እንደሚጠቅመን ሲነጥር እንዲታይ ማለት ነው። አሁንም ደግሞ ቪክተሯን ሳብ እናደርግና አሁንም ነካ እናደርግና ሳብ ከቴክስቱ ተጋጭቶ ሲሰል እንዲያሳየን ማለት ነው። አሁን ሸፓን ክሊክ እናደርግና ከለር እንቀይራለን፣ ብላክ እናደርግለታለን። ካደረግን በኋላ ሸፓን ጫን ብለን ወደፊት እናመጣታለን። በቃ አሁን ሰርክሏን ክሊክ እንና ኢፌክት እናስራለን። እዚህ ጋር ኢፌክት እንግዲህ እንደምታዩት ሙቭ ኤሎንክ ባዝ የምትለዋን እዚህ ጋር አለች። እሷን ነካ አድርገን ምን እናደርጋለን? ሙቭ የምትለዋን በመንካት መጀመሪያ ሰርክል ላይ አንድ ኪው ፍሬም ፖዚሽን እናስረዳለን። ከሰርክሏ ላይ ማለት ነው። መጨረሻ አንድ ኪው ፍሬም ፖዚሽን እዛ በእንደዚህ መልኩ ይመጣልናል። መጨረሻው ኪው ፍሬም ፖዚሽን ላይ እንሄድና 100 እናደርግለታለን ማለት ነው። እንደምትመለከቱት ገጭ 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 እያለች እየዘለለች ያሳያል ማለት ነው። እዛ ናይክ ብለን እንወጣለን። ቼክ እናድርግ እንግዲህ። ኦኬ በእንደዚህ መልኩ ይመጣል ማለት ነው። መጨረሻ ምን ማድረግ አለብን እንግዲህ ሸፑን ነካ እናደርጋለን። እንደምትመለከቱት ደጋግመን ቼክ እናደርጋለን። ቼክ ካደረግን በኋላ ቴክስቱንም ሸፑንም ሳብ እያደረግን ሰከንድ እንጨምርለታለን። እዚህ ጋር የምንሰራው ነገር ስላለ ማለት ነው። ተወሰነ ሰከንድ እንደዚህ ጨመር አድርገን እናስቀምጠዋለን። ኦኬ እንደምትመለከቱት እዚህ ጋር እንግዲህ ሌላ ቪክተር ድረው እናደርጋለን። ቪክተርን ነካ እናደርግና ከዛ ሂደን ሰርክሏ ላይ ክሊክ፣ ወርታች ሳብ አድርገን ክሊክ፣ እንዲሁም ደግሞ ወደ ጎን ሳብ አድርገን ክሊክ ስንር በእንደዚህ መልኩ
አንድ ሸፕ ይሰራልናል ማለት ነው። ሸፑ ይኸው እንደምትመለከቱት ቸክ እናደርጓለን። በእንደዚህ መልኩ ይመጣልናል። ስለዚህ ሸፑን እዚህ ጋር እንግዲህ ምን እናደርጋለን? እየተንቀሳቀሰ ወደ ቀኝ ወደ ግራ እየተንቀሳቀሰ ቴክስቶች ላይ እያበራ እንዲያሳይ እናደርጋለን። እዚህ ጋር እንግዲህ እንደምትመለከቱት ምን እናደርጋለን? ሸፓን ይችን እንደዚህ እያደረግን እንዲንቀሳቀስ ለማድረግ ስለሆነ ሰርክሏን ነካ እናደርጋለን። ሀፏን ነካ እናደርግና አሁንም እዚህ ላይ ሁለቱንም ኪውፍሪም ፖዚሽን አስረን በእጃችን ይዘን ወደ ቀኝ ወደ ግራ እንዲንቀሳቀስ ለማድረግ ስለሆነ የምንጠቀመው እዚህ ጋር ትንሽ ስለሚያለፋ እምነካታን ከዚህ ጋር እንደምትመለከቱት ሰርክል ምልክቷን ከታች ነካለሁ። ከዛ ሀፏን ነክቼ እንደምትመለከቱት በእጄ ሸድ ሳደርግለት ሁለቱንም ጫፍና ጫፎቹን ማለት ነው ምን ያደርግልኛል? ብለር አድርጎ ያመጣልኛል። ሲያመጣልኝ ፍሪም ፖዚሽን አስራለኝ። ስለዚህ አሁንም ሰርክሏን ነካለሁ፣ ሀፏን ነክቼ ድራው አድርጋለሁ። አልተቀበለም። አሁንም ሰርክሏን ነካለሁ። ከታች እዚህ ጋር ታች እንግዲህ እንደምትመለከቱት ሰርክሏን ነካረኩ፣ ሀፏን ነካው። እንደምትመለከቱት አሁን ሁለቱ ላይ ጫፍና ጫፎቹ አንድ ጊዜ ሁሉ ይዘን ለማንቀሳቀስ መብራት አለባቸው። እንደምትመለከቱት አልተቀበለም። አሁንም ክሊክ አድርጋለሁ። ኦኬ ስለሚያስቸግር ቪክተር ነካለሁ፣ ሰርክሏን ሀፏን፣ ከዛ ድራው አድርጋለሁ። ትንሽ አሁንም አልተቀበለም። አሁን ድራው አደረግኩ፣ ሊቀበል ይችላል ማለት ነው። ስለዚህ አሁን ተቀበለ። ምን አድርጋለሁ? ወደ ኋላ መጣና ሸፑን ኪውፍሪም ፖዚሽን አስርለታለሁ። ከላይ ኪውፍሪም ፖዚሽን ሳስር ከታች ይቀበልኛል። አሁንም እዚህ ጋር ኪውፍሪም ፖዚሽን አድርግና ወደ ላይ ሳብ ሳድርገው ሁለቱም ይሄዳል። እዚህ ጋር አንድ ሳስር ደግሞ እንዲህ ወደ ታች ሳደርገው ሁለቱም ጫፍና ጫፉ ይመለሳል ማለት ነው እንደምትመለከቱት። ኦኬ አሁንም ደግሞ ሳብ አድርግና አንድ ኪውፍሪም ፖዚሽን አስሬ ወደ ታች መልሼ ቁጭ አድርጓለሁ። በቃ ስለዚህ ምን አደረግን? ሰርተን ጨረስን ማለት ነው። ከለሩን መቀየር ብቻ ነው። ለሁሉም ግራፍ እናስርላችኋለን። ሞሽኑ የተወሰነ ስሙዝ እንዲሆን ገጭ ገጭ እያለ ስለሚሄድ ስሙዝ እንዲሆን ግራፍ እናስርለታለን። እንደምትመለከቱት ወደ ቀኝ ወደ ግራ እየዞረ እንዲያበራ ልናደረግ ነው ማለት ነው። ከለሩን ቢጫ እናደርግና እዚህ ጋር የምናደርገዋለን ቢጫው ስለማይስብ ከለሩን እንቀይርለታለን። እንደዚህ እያደረግን ማለት ነው። በቃ ከቀየርን በኋላ ምን እናደርጋለን? እዛው ሸፓን ክሊክ በማድረግ ግለው ወይም ደግሞ ኢፌክት እናስርለታለን። መብራት እንዲመስል ማለት ነው። እዛ ይሄው ሶሪ ኢነር ብለር ነው ያሰርኩኝ። ግለው የምትለዋን ነካ አድርግና እንደዚህ ስታደርጉት እያበራ ወደ ቀኝ ወደ ግራ እያበራ ያሳየናል ማለት ነው። እንደዚህ አድርጋችሁ ቴክስት ኢንትሮ መስራት ትችላላችሁ። የዛሬው ኢንትሮ ይሄ ነበር። በሌላ ቪዲዮ እስክንገናኝ አካውንቱን አዲስ ከሆናችሁ ሳብስክራይብ ማድረግ እንዳይረሳ። ያልገባችሁ ግልጽ ያልሆነላችሁ ነገር ካለ ደግሞ ግልጽ አድርግልኝ ብላችሁ ጻፉ። ደግሜ ደጋግሜ ስለምሰራ በሌላ ቪዲዮ ምርጥ ሆኖ ይሰራላችኋል። የዛሬው ቪዲዮ ይሄ ነበር። በሌላ ቪዲዮ እስክንገናኝ ሰላም ሁኑ። ሰላም ቆዩልኝ። ቻው